አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሪም ቤተሰቦች እንዴት ናችሁ? ሰላም ነው? ከኔ ጋር አሉ ሰላም አልሐምዱሊላህ። አህለን ፊኩም ብያለሁኝ ውዶችዬ እና እንዴት ናችሁ? ላይክ ሰብስክራይብ በማድረግ ጀምሩት ቻናሌን። ኢንሻአላህ ዛሬ ይዤላችሁ የመጣሁት ሁላችንም ስደት ላይ ያለን እህት ወንድሞችን ያካታል በሚል ነው ማለት ነው። አላህ ይጠብቀን፣ ባለንበት ራሳችንን እየጠበቀን እንስራ፣ ፈጣሪ ያግዘን ሁላችንም እያልኩኝ ወደ ቪዲዮአችን እንገባለን ኢንሻአላህ ወዶችዬ። ላይክ ሰብስክራይብ በማድረግ ቻናሉን ጀምሩት ኢንሻአላህ ተዓላ። እና ውዶችዬ አንዲት እህታችን እስኪ እንስማት። በነገራችን ላይ ይሄንን ድምጽ ያሰማኋችሁ ያው እኔ ቪዲዮ ማስገባት ስላልፈለኩኝ ነው እላችኋለሁ ውዶቼ። ሁላችንንም ያካታል። እዚህ ጋር ስደት ላይ ስንኖር ከራሳችን አልፈን ለሌላ ሰው ነው የምናስበው፣ ለራሳችን የምናስበው ነገር የለም። በነገራችን ላይ እንግዲህ እህታችን በሰው ሀገር ነው ያለችው። አላህ ሱብሃነሁ ወተዓላ ፊዋን ይመልስላት። አብዳ ነው ማለት ነው። እና የሚያጨናንቃችሁ ነገር ካለ እንደዚህ ደግሞ ከአቅማችሁ በላይ ፈተና የሆነበት ነገር ካለ ወደ ራሳችሁ በመመለስ ዱዓችሁን በማድረግ እንዲሁም ጓደኛ ካላችሁ ከአጠገባችሁም ዘመድ ካላችሁ ችግራችሁን በማካፈል ራሳችሁን ለማረጋጋት መሞከር አለባችሁ። በነገራችን ላይ በአሁኑ ሰዓት ችግርን ለማካፈል ጓደኛ ብንፈልግም እንደምናስበው አይነት ሰው ላናገኝ እንችላለን። እንደውም ከችግራችን በላይ ችግር የሚፈጥር ሊኖርብን ይችላል በዙሪያችን ያሉት ማለት ነው። ሆኖም ግን እንደዚህ አይነት ነገር ካለ ይህን ያህል ራሳችንን አይምሯችንን ለማበላሸት የሚመጣብንን ነገር በትዕግስት ማሳለፍ አለብን፣ በሶብር ማለት ነው። እና እላችኋለሁ ውዶቼ እች ብቻ አይደለችም፣ ብዙ እህቶች አሉ እንደዚህ አብደው አገራቸው የገቡ ብር ያኔ በቤተሰቦቻቸው ሲልኩ ብር ላይኖራቸው ይችላል። እንዲሁም አግብተው ወይም አፍቀረው እንደዚህ ገንዘብ ሰጥተው ሊከዱ ይችላሉ። በእህት በወንድም መከዳት አለ። በአሁኑ ሰዓት ሁሉም ነገር በገንዘብ ሆኗል። ዝምድናም ብትሉት ምንም ብትሉት በገንዘብ ነው እና ገንዘብ ከሌላችሁ የላችሁም ነው። ሁሉም ሰው ያው አሽቀንጥሮ ነው የሚጠላችሁ ማለት ነው፣ ከእናትና ከአባት ውጭ እላችኋለሁ ውዶቼ። ግን ምንም ቢሆን ምንም ውበታችሁን ልታጡ ትችላላችሁ። በሰው ሀገር ማንኛውም ሴት የድሮ ማንነቷን ለማለት አንችልም። ብዙ ሀሳብ አለብን፣ ብዙ ጭንቀት አለብን፣ ብዙ መከራ አለብን። እዚህ ጩኸት አለ፣ ጭቅጭቅ አለ፣ ብዙ ነገር አለና ሁላችንም በየቤታችን ወይም ባለንበት ሁኔታ ያለንበትን እናውቃለን። እኛና ፈጣሪ ብቻ ነው የሚያውቅልን፣ ሌላ ማንም ሰው የሚያውቅልን የለም የኛን ነገር ማለት ነው። እና እንደዚህ አይምሯችሁን ያን የሚያበላሻችሁ ነገር ካለ ከመጀመሪያው ያው በንዴት በብስጭት በመጨናነቅ ነው አይምሮ የሚበላሸው። አብዛኛውን ጊዜ መጨናነቅ፣ ሱካር በሽታ እንዲሁም ደግሞ ወደ ማበድ ወደ ደም ግፊት ምናምን የሚወስደው መጨናነቅ ነው አብዛኛውን ጊዜ። እና እንደዚህ አይነት ነገር ሲኖርባችሁ ራሳችሁን ያኔ ማስተካከል የምትችሉት ራሳችሁ ናችሁ። ወላሂ በተለይ አረብ ሀገር ላይ ከርመን ወይም ኑረን በሽተኛ ሆነን ሀገር ስንሄድ ከባድ ነው ለኛ፣ በጣም ፈተና ነው። በነገራችን ላይ ወላሂ ጤነኛ እንኳን ሆናችሁ ገንዘብ ሳይኖራችሁ ሀገር ስትገቡ ምን ያህል ከባድ እንደሆነ ራሳችሁ ታውቁታላችሁ፣ እንኳን አይደለም በሽተኛ ሆናችሁና። ይሄን ያህል እንደዚህ የሚያደርግ ነገር ካለ ከራስ በላይ ንፋስ የሚለውን ነገር ማሰብ አለባችሁ። ራሳችሁን መጠበቅ አለባችሁ፣ ራሳችሁ መሆን አለባችሁ። ሀቂቃው ማለት ነው። ወላሂ ከባድ ነው እንደ አይነት ነገር ከመጥፎ ጓደኛ። ለምሳሌ አሁን ላይ በጣም ከብዷል ጊዜያችን። ጓደኛ እንደዚህ ብዙ ጓደኞች አገር ቤት ሂደው ሲመጡ ለጓደኞቻቸው መጥፎ ነገር ይዘው ይመጣሉ፣ እንደዚህ ያልሆነ ነገር ማለት ነው። እና በዛ ላይ ደግሞ ያልሆነ ነገር ያሰሩባቸዋል። እንደ አይነት ነገር ከምትጠራጠሯቸው ሰዎች፣ ከማትፈልጓቸው ሰዎች፣ ቀልባችሁ ካልወደደ ሰዎች በማስመሰል እንደታደራችሁ እንደተዋላችሁ አትበሉ፣ ራቋቸው። ዝም በማለት ራቁ፣ ሀቂቃ ማለት ነው። ቀልባችሁ ሲጀመር ያልተደሰተባቸውን ሰዎች ሴትም ትሆን ምንም
ወንድም ትሁን ማንም ትሁን ማንም በቃ ሁኔታዋን አይታችሁ ማትመቻችሁ ከሆነ መራቅ አለባችሁ። ለምን እራሳችሁ ጤናችሁን መጠበቅ አለባችሁ። አሁን ላይ እኛ እዚህ በምግብ የተጎዳነን ቪታሚን የምንጠቀመው ቪታሚን አይደለም። በቀን 1 ጊዜ ብንበላ በዛ ከተባለ 2 ጊዜ ብንበላ ያም ደግሞ ሰዓት ካለፈ ጊዜ ያኔ በሰዓት ቁርስና ምሳ እንደዚህ አንበላም አንጠቀምም። ሰውነታችን በጣም የተጎዳ ነው እና ለበሽታ ቶሎ የምንጋለጥ ሰዎች ነን እኛ በስደት ላይ ያለ ነው ማለት ነው። ለህመም ለበሽታ ቶሎ እንጋለጣለን። ለምን ራሳችንን ጠብቀን አይደለም የምንሰራው፣ ለራሳችን አይደለም የምናስበው። እኛ እየቀለጥን ነው እያኖርን ያለ ነው እና ራሳችሁን መሆን አለባችሁ። አይምሯችሁን የሚያዞር ነገር ያኔ ካለበት ያ ነገር ከዛ መራቅ አለባችሁ ለማለት ያክል ነው እላችኋለሁ። ልጅቷ ላይ በጣም ነው የምታሳዝነው። ሀቂቃ ገና ልጅ ናት። ያው ብዙዎቻችሁ ሶሻል ሚዲያ ላይ የተሰራጨ ስለሆነ ተዋታላችሁ ብዬ ነው የማስበው። ድምጿንም አዲስ አይሆንባችሁም። ያው ድምጿን ዝም ብዬ ቆረጥ አድርጌ አሰማዋችሁ እንጂ ማለት ነው እላችኋለሁኝ። እንደኔ ራሳችሁን ሆኑ። እንደዚህ መጥፎ ነገር ያለበት ሁኔታ ላይ አትገኙ። አላህ ይጠብቀን። ከአላህ በታች ደግሞ ራሳችን ነን ያለ ነው። ሁሉም ነገር ከአቅማችን በላይ ሊሆንብን ይችላል። አዳማጭ ልናጣ እንችላለን። አማካሪ ላይኖረን ይችላል። የኔ ናቸው ባልናቸው ሰዎች ላይ ጉዳት ሊደርስብን ይችላል። ሆኖም ግን ጠንካራ ሆኖ የሰው ልጅ ሰርቶ ማሳየት ነው ያለበት። ሰርቶ ተቀይሮ አሰበበት ደርሶ ማሳየት ነው ያለበት እንጂ እንደዚህ ያኔ ባልሆነ ነገር ወይም በሆነም ነገር ላይ ቢሆን ማለት ነው አይምሮ ማጣት ጥሩ ነው ብዬ አላስብም። ወላሂ እውነቴን ነው። አይምሯችሁን መጠበቅ አለባችሁ። ሀቂቃ ብትጠቁሩም ብትከሱም ጤናችሁን ግን ማስተካከል ያለባችሁ ራሳችሁ ናችሁ። እዚህ ጋር ማለት ነው እኔ የምነግራችሁ ነገር ይሄ ነው እላችኋለሁ ውዶች። ሁላችንም ያካታል። ያሁን የዚች እህታችንን ነገር ሁላችንም የራሳችን ህመምና ችግር አለብን። ሁላችንም የራሳችን ጫና አለብን። በተለይ ደግሞ የባህር ሆናችሁ ስትወጡ፣ የመጀመሪያ ልጅ ሆናችሁ ስትወጡ ብዙ ነገር ከታች ያሉት ብዙ ነገራቶች ጫና አለባችሁና ያንንም በትዕግስት ለማለፍ መሞከር አለባችሁ። ራሳችሁን የሚያሳጣ ነገር በመራቅ ማለት ነው። በተለይ ካጉል ከመጥፎ ጓደኛ እንዲሁም ደግሞ ከማይሆን ሰው ጋር መገናኘት እንደዚህ ማለት ነው። ከራሳችሁ ጋር ገንዘባችሁን ምናምን እንደዚህ ከሚበሏችሁ ሰዎች ጋር መገናኘት ካለባችሁ ከነዛ መራቅ፣ ጤናችሁን መጠበቅ። ሰውን ርቃችሁ ጤናችሁን መጠበቅ ያለባችሁ ሀቂቃ ማለት ነው። ለማለት ያክል ነው ውዶቼ። ራሳችሁን ጠብቁ ለማለት ነው። ሁላችንም ያካታል። እውነት ለማውራት ብዙ እህቶች አብዛኛውን ጊዜ በፎቅ ራሳቸውን ወረወሩ፣ አረቦችም እንደዛ ያደረጓቸው ይባላል። በነገራችን ላይ አንድ ሰው ራሱን ሊያጠፋ የሚችለው ሁሉም ነገር ከአቅሙ በላይ ሲሆን ነው፣ ሲደክመው ነው ራሱን የሚያጠፋው። ዝም ብሎ በተለይ ስደት ላይ ዝም ብላ አንድ ሴት ራሷን አታጠፋም፣ ወይም እንደዚህ ተነስቶ አይምሮ አይነካበትም ዝም ብሎ ማለት ነው። በጣም ሲደክመው ከአቅም በላይ ሲሆንባት ተስፋ ስትቆርጥ፣ ሰው ከጎኗ ስታጣ የምታማክረው ዘና ብላ የልቧን የምታወራበት ሰው ስታጣ በዛ ሰዓት ነው ተስፋ ስትቆርጥ ሴት ልጅ ያኔ በሰው ሀገር ላይ ልትቀር የምችለው ማለት ነው። እና ለራሳችሁ መኖር አለባችሁ፣ ለራሳችሁ መሆን አለባችሁ። ሀቂቃ የሰው ልጅ የሚያኖረው ገንዘብ ብቻ አይደለም። ጤና ካለ የትም ቦታ መስራት ትችላላችሁ። ጤንነታችሁን ዋናው ነገር። ወላሂ አርቆ ማሰብ በጣም መጥፎ ነው። ከመልካችሁን ብቻ ሊመስላችሁ ይችላል የሚያበላሽው አርቆ ማሰብ። አይምሯችንን ነው የሚያዛባው። በዛ ላይ ደግሞ የስኳርና የደም ግፊት በሽታ ነው የሚያደርገን፣ በሽተኛ ነው የሚያደርገን ማለት ነው። እና እላችኋለሁኝ እህቶቼ ከባድ ነው ያለንበት ጊዜ፣ ያለንበት ሁኔታ፣ ሁሉም ነገር በገንዘብ የተለከፈ ነገር ነው እና ራሳችሁን ሆኑ፣ ራሳችሁን ጠብቁ። ስራ ስንሰራ እንደዚህ ያኔ እኛን የሚጎዳን ነገር መሆን የለበትም። በአሁኑ ሰዓት ላይ ሁሉም ሰው አዋቂ ነው። በተለይ ከኢትዮጵያ ሆነው የሚወጡት አብዛኛዎቹ እንደኛ ሆነው አይደለም። ያኔ ከበፊቱ አሁን ላይ ብስሎች ናቸው። አሁን ለራሱ የሚወጡት ልጆች ማለት ነው ከሀገራቸው። እኛ በልጅነታችን ስንወጣ እኛም በ15 ዓመቴ ወደ ስደት ስመጣ ሀቂቀትን ያኔ ያወጥቼ
ይሄን ህይወቴን አስተካክላለሁ በቃ ዝም ብዬ ብር እንደዚህ አገኛለሁ በሚለው ነው እንጂ እንደዚህ ልፋት እንደዚህ ምንም አይመስለኝም። በዛ ላይ ደግሞ ለስራ ማንም አያክለኝም። ፍጥነቴም ጉልበቴም ማሻአላህ ነው። ያልተበላ ጉልበት ስለሆነ ማለት ነው፣ ያልተነካ ጉልበት ስለነበረ ማሻአላህ ሀቂቀትን ስራዬ ላይ በጣም ጎበዝ ነኝ። ግን የሆነ ወላሂ ስትሰሩ ለራሱ እንደዚህ ፈጠን ማለት ስራው እኮ አያልቅም። እንደኛ እየመሰለን የሚያልቅልን እየመሰለን እንደዚህ ያኔ እንሯሯጣለን እንጂ ማለት ነው ምንም አያልቅም። ውለን ብናድርበት ሳንተኛ ለራሱ ዝም ብለን ውለን ብናድር ስራው ያው ነው፣ አይንቀሳቀስም። ያልተበላ ጉልበት አይደለ ይዤ የመጣሁት ምንም ያልተነካ እና እየተሯሯኩኝ ነበር የምሰራው ሀቂቃ ወላሂ። ያኔ ፍጥነት እንዳይመስላችሁ 3ኛ ዶሩን በሩጫ ነበረ ራሱ የምወጣው። ግን ያ ሁሉ ስራዬን ዛሬ ላይ አልጠቀመኝም ሀቂቃ ወላሂ ነው የምላችሁ። በዛ ሰዓት ግን በፍጥነቴም ላይ ምግብ ብመገብ በስርዓቱ ያኔ ዛሬ ላይ እንደዛ አልጎዳም። ዛሬ ላይ እኔ ትንሽ ሰርቼ ይደክመኛል ሀቂቃ። ትንሽ ነገር ደግሞ አስቤ ትንሽ ነገር የሆነ የሚያሳስበኝ የሚያስጨንቀኝ ነገር ካለ እንደዚህ እንባዬ ነው የሚቀድመው። እንደ በፊቱ እንደዚህ አሬት አባቱ ምናምን እንደዚህ አይነት ነገር የለም። የሆነ ሲደክማችሁና ተስፋ ስትቆርጡ በቃ እንደዚህ ነው የሚሆነው ህይወት ማለት ነው። እንደዛ ስንሯሯጥም ከልክ አያልፍም። ሲጀመር ህይወት ፈተና ናት፣ ከልክ አታሳልፍም። እኛ እንዳሰብናት አትሆንም። 9 ናት 10 ሞልታ አታውቅም ለማንም ቢሆን። ሀብታምም ሲሆኑ አብዛኛውን ጊዜ ሀብታሞች ጋር ወይትም አንሄድም፣ እዚሁ ቤታችን አረቦች ጋር ማለት ነው እንደምታዋቸው ናቸው። ምንም አይቸግራቸውም። ግን መድኃኒት የሌለበት ቤት የለም። አስባችሁታል? መድኃኒት የሌለበት ቤት አታገኙም። ቀን በቀን እኛ ባናቀው ይበላሉ መድኃኒት፣ ከኒና ይጠቀማሉ ቀን በቀን ገባችሁ? ቪታሚን ምናምን ቢወስዱም ግን ደግሞ ተጨማሪ መድኃኒት ይጠቀማሉ። እና አብዛኛውን ሀብታም የሆኑ ሰዎች ደግሞ ስታዋቸው ስጋ የማይበሉ ሱካር ነገር የማይጠቀሙ በቃ እኛ ደሃዎቹ የምንመኛቸው ምግቦች እነሱ ደግሞ መመገብ የማይችሉ ግን መግዛት የሚችሉ ናቸው። እና ከገንዘብም ከምንም ይሄንን ልላቸው የፈለግኩትኝ ጤና ይበልጣል። የትም ቦታ ሄደው የሚያስወድዳቸው ጤናና ገንዘብ ነው። ግን መጀመሪያ ጤና ነው ሀቂቃ። ከዛም ለጥቁ ገንዘብ። ማንም ጋር የሚያቀራርባችሁ የሚያስወድዳችሁ ጤናችሁና ገንዘባችሁ ነው። አንድ ነገር ከሆናችሁ ግን ወይ እሷማ አረ ስታስጠላ እንደዚህ እኮ ነው አይደል እንዴ ድሮ እንደዚህ ነበረች ምናምን ማንም ሰው አይላችሁም። ወይ እሷ እኮ እንደዚህ እኮ ነው እንደዚህ በቃ ስማችሁ መራራ ነው፣ ስማችሁ መጥፎ ነው የሚሆነው ማለት ነው። ጤና ከሌላችሁና ገንዘብ ከሌላችሁ፣ ከገንዘብም በላይ ደግሞ ጤና። የሰው ልጅ ጤንነቱ ነው ዋናው ነገር እና ጤናችሁን ጠብቁ እላችኋለሁ ውዶቼ። እኛ ሴቶች ደግሞ ትንሽ ነገር ይበቃናል። ያኔ ቶሎ ለመናደድ ቶሎ ለመከፋት፣ በተለይ ስደት ላይ ያለን ሰዎች ቶሎ ለመከፋት አሁን ላይ ትንሽ ነገር ነው የሚበቃን ሀቂቃ። እና ራሳችሁን ሆኑ ውዶቼ። እለፍ ባለበት ጊዜ ያልፍልናል። እኛ እንዳሰብነው አይሆንም። እኛ እንዳልነው ነገር ምንም ነገር የሚሆን ነገር የለም። አላህ የቀደረው ነው በዚህ ምድር የሚሆነው። ይሄንን ለማለት ያክል ነው። እና ውዶቼ አሁን እቺ ልጅ እንግዲህ ወላሂ በጣም ነው የምታሳዝነው። እውነት ለማውራት አረቦቹ ናቸው ቀርጸው የለቀቋት። እንግዲህ ከአረቦቹ ነው አበሾች ሸር እያደረጓት ያሉትኝ። ከባድ ነው። አረቦቹ ችግር የለባቸውም። አውጥተው ወደ ቢሮ ወይም ደግሞ ወደ እስር ቤት ይወስዷታል። ከዛ ወደ ሀገሯ ያሳፍሯታል። ሀገር እንትን በምትል ሰዓት ማለት ነው። ሌላ ምንም ነገር አማራጭ የለም። ቤተሰቦቿ ጋር እንትን ብለው ግን እሷ ተጎዳች። ያኔ አይምሮዋ ተነካ። ዋናው ነገር የሰው ልጅ ጤና ነው እውነት ለማውራት እና ጤናችሁን ጠብቁ። አላህ ይጠብቀን፣ አላህ ይሸፍነን ከመጥፎ ነገር፣ ከመጥፎ ጓደኛ፣ ከሙሲባዎች በሙሉ ህይወታችንን ከሚያበላሹብን ነገራቶች ፈጣሪ ይሰውረን ሁላችንንም። አላህ ያውቃል ስለ ሁሉም ነገር፣ ስለ ርዝቃችን አላህ ያውቃል። አርቃችሁ አትሰውለት። ወላሂ አይሞላም። ሀቂቃ ይሞላልኛል በሚለው አትመኩ። ማለት ያኔ አንድ ነገር አላህ ሲሰጣችሁ
ሰውነንና አንድ ነገር እናስባለን፣ ደግሞ ሌላ ነገር እናስባለን። ያንን ነገር ለማሳካት ደግሞ እንሯሯጣለን። እኛ ሰዎች አንጠግብም። የሚሞላልን እና የምንጠግበው መቼ ነው? መቃብር ስንገባ ብቻና ብቻ ነው። በቃ ከዚች ዓለም ተስፋ ቆርጠን ወደ ቀብራችን ስንሄድ በዛ ሰዓት ላይ ዱንያ ትሞላለች። አለቅ ገባችሁ? ስታርፉ በዛ ሰዓት ማለት ነው እንጂ ዱንያ ትሞላልኛለች። ሀብታም ስትሆኑ ጤና ይነሳችኋል፣ ደሃ ስትሆኑ ገንዘብ ይነሳችኋል። አለቀ። ዱንያ በቃ እንደዚህ በተቃራኒ ናት። እና በተሰጠን ጸጋ አልሐምዱሊላህ ለኩል ሀል እያልን ፈጣሪያችንን እያመሰገን መኖር፣ መቀጠል፣ መስራት። በቃ አላማችንን ይዘን አላማችንን ግብ ለማድረግ መስራት ነው ያለብን። ከዛ በኋላ አላህ ውጤቱን ደግሞ ያሳምርልን በማለት ውጤታችንን መጠበቅ ነው። ከሰራን በኋላ ራሳችንን እየጎዳን አይደለም። ዛሬ ለከሌ ብለን ነገ ጧት አንድ ነገር ስንሆን ደግሞ ሜዳ ላይ እኛ እንወርቃለን። 10 ዓመት ሳኡዲ ሰርተን ከሆነ የገባ ነው 10 ዓመት እንደገና ልንሰራ የት እንገባለን? ወደ ዱባይ እንሰደዳለን፣ ወደ ኳተር እንሰደዳለን። ወይም 2 ዓመት 3 ዓመት ትዳር ይዘን ተቀምጠን ሊሆን ይችላል። እንደገና ደግሞ ቤት ይሄ ጎሎታል ብለን ሁለተኛ ወደ ስደት እንመጣለን። ከዛስ እኛ እድሜያችን እየሄደ ሞታችን እየቀረበ በቃ ሳያምርብን በሰው ሀገር እናረጃለን ማለት ነው። ምንም ሳያምርብን እና አላህ ሱብሓነሁ ወተዓላ የርዝቃችንን በር ይክፈትልን፣ በሀገራችን አላህ ያስደስተን። እና ወሬ አበዛሁባችሁ እና ዱንያ አትሞላም ለማለት ያክል ነው ውዶችዬ። ዱንያ ሙሉ አይደለችም፣ ጎዶሎ ናት። ስለዚህ እኛ ሰዎች ደግሞ ፍላጎታችን አያልቅም። ከአንዱ ሲሞላልን ሁለተኛ ደግሞ ሌላ እንፈልጋለን እና ራሳችንን እንጠብቅ። ራስን መሆንን ያህል የሚያክል ነገር የለም። ማንም ሰው የለንም እኛ እዚህ ጋር አላህ ብቻ ነው፣ ፈጣሪ ብቻ ነው ከጎናችን ያለው። ዛሬ ምንም ያህል አረባው ብትወደንም በሽታ የሆነ ነገር ከሆን በሽታ ካገኘን አውጥታ ነው የምትጥለን። ማንም ሰው የሚፈልገን የለም። እንኳን አረብ ቀርቶ የራሳችንም ሰው ሊሆን ይችላል። ገንዘብ ከሌለን እኛ ጤና ካልሆን የሚፈልገን የለም። ገባችሁ? ወደኋላ ነው የምትወርቁት። እና ወዶቼ የራሳችሁን ሆኑ ለማለት ያክል ነው። አላህ ይጠብቀን ከመጥፎ ነገር፣ ፈጣሪ ይሰውረን። አብሽሩልኝ። ላይክ ሰብስክራይብ በማድረግ አበረታቱኝ። ጀዛኩም አላሁ ኸይረን። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።